ሰበር ዜና ኣብ ክልተ ዞባታት ትግራይ ኣብ ልዕሊ ንጹሃን ዜጋታት ዕላማ ዝገበረ ናይ ድሮን ደብዳብ ተፈጽሞሎም ህወሓት እስከ አዲስ አበባ ድረስ የሚበሩ የስለላ ድሮኖችን በልብቅ ወደ ትግራይ ማስገባቱ በውስጥ አዋቂዎች ተጋለጠ። ሰላም ከመላሃትኩም ናይ ወድኹሉ ዩቲዩብ ቻናል ተኸታተልቲ ከምቲ ልሙድ ሕጂውን ኣምሃራይና ዘረጋዕና ዓለም ኩድ ዛበረ ሰበር ዜናታት ሒዘልኩም መጽኢኹ ናይዚ ዩቲዩብ ዝሓድሽ ዝኾንኩም ሰብስክራይብ ምግባር ቤተሰብ ሁኑና ናፍቲ ፋልማና ቪድዮ نعلم ملو أزرارا قد زبالة أو وردا اندباقنا ويكا أبرايا عزوا أكتي جنبارات كبيد ناي درون جاف إيا كايد لزمنجسزي حجون إزمنجسزي أي قد فنان زي داغ ما يكوينات جميروزني خبيد جونوسايد قبل على هزوز غورزلو جاف درون زي منجست علامات نزقو دايزو كله خلالو بزاقات أمي ملاقتي حلف نا أتينا يوم عند فيديونا بتعمي زحزن تجوار أوي مهم تفتصمون هاي درون جاف نسو تزينا سو حابرنا سمعنا سنايك زيغنركم ግዙፉ የኢትዮጵያ ባይራክተር ቱቢት ድሮን ተመታ። ድሮኑ በኢትዮጵያና ሱዳን ድንበር የአየር ቅኝት እያደረገ የነበረ ሲሆን የኢትዮጵያ ድንበር ተጥሷል በሚል በአየር ኃይል በኩል ከፍተኛ ቁጣን ቀስቅሷል። ህወሓት እስከ አዲስ አበባ ድረስ የሚበሩ የስለላ ድሮኖችን በልብቅ ወደ ትግራይ ማስገባቱ በውስጥ አዋቂዎች ተጋለጠ። በራያ ዘቦ በቅጠል ተሸፋፍነው የነበሩ የህወሓት ከባባድ መሳሪያዎች ላይ የድሮን ድብደባ ተፈጸመ። በ3 ቀን ውስጥ ብቻ ህወሓት ያጣቸው የጦር መሳሪያዎች አመራሮች ውስጥ ከፍተኛ ድንጋጤን ፈጠረ። አሜሪካና ኢራን አዲስ ፍጥጫ ውስጥ ገቡ። ትራምፕ በቴህራን ላይ የኢኮኖሚ ማዕቀቦችን እንደሚጥሉ ሲገልጹ ኢራን በባለሰላጤው የሚካሄዱ የነዳጅ ግብይቶችን እንደምታቋርጥ ዛተች። የሱዳኑ መከላከያ ሚኒስቴር ከኢትዮጵያ የተነሳ የጠላት ድሮን በብሉ ናይል ሰሜናዊ ናይል ክልል ውስጥ በኩርሙክ አካባቢ ሲበር በመታየቱ መተን ጥለነዋል ሲል ጦሩ ገልጿል። የሱዳን ጦር ዋና አዛዥ ነሐሴ 17 2018 ዓ.ም በሰማያዊ ናይል ግዛት በስተደቡብ አንድ ስትራቴጂካዊ ድሮን ከኢትዮጵያ ወደ ሱዳን የአየር ክልል በመግባቱ ተመቶ መውደቁን አስታውቀዋል። የጦር ኃይሎች ኦፊሴላዊ ቃል አቀባይ ጽህፈት ቤት ባወጣው ጋዜጣዊ መግለጫ እንዳመለከተው ድሮኑ የተመታው ከሊንድሮ ደቡብ ምስራቅ በብሉ ናይል ግዛት ሲሆን ከኢትዮጵያ አቅጣጫ የሱዳንን ድንበር አቋርጦ ከሄደ በኋላ ነው ብሏል። ሚኒስቴሩ ባወጣው መግለጫ ድሮኑ ከኢትዮጵያ ግዛት የተወነጨፈ ሲሆን በኩርሙክ አቅራቢያ በሚገኘው ብሉ ናይል ግዛት ላይ እየበረረ ነበር ነው ያለው። እስካሁን ከኢትዮጵያ ባለስልጣናት ምንም አይነት ፈጣን አስተያየት ያልተሰጠ ሲሆን ነገር ግን ድሮኗ በኢትዮ ሱዳን ድንበር አካባቢ ቅኝት እያደረገች የነበረች ድሮን ነበረች ሲሉ ለአየር ኃይል ቅርበት ያላቸው አንዳንድ የመረጃ ምንጮች ይገልጹ ይገኛሉ። ምንጮቹ ሱዳን ድሮኑ በግዛቴ ነው የጣልኩት ብትልም ውሸት ነው፣ ወደ ኢትዮጵያ ድንበር ዘልቃ በመግባት በኢትዮጵያ በኩል ባለችው ኩርሙክ ነው መታ የጣለችው እያሉ ሲሆን በዚህ ምክንያትም ኢትዮጵያና ሱዳን በሚያዋስነው ኩርሙክ አካባቢ ከባድ ውጥረት መንገሱ እየተገለጸ ይገኛል። ውጥረቱ የመጣውም የኢትዮጵያ አየር ኃይል ለተፈጸመበት ጥቃት አጸፋ ሊሰጥ ይችላል በሚል ነው። በዚህ ወር መጀመሪያ ላይ የሱዳን ጦር በደቡብ የሀገሪቱ ሰሜን ኮርዶፋን ግዛት 3 FH-95 ድሮኖችን መቶ መጣሉን ተናግሯል። የሱዳን ባለስልጣናትና የሰብአዊ መብት ተሟጋች ድርጅቶች የፓራሚሊታሪ ፈጣን የድጋፍ ኃይሎች RSF የሲቪል መሰረተ ልማቶችን ኢላማ አድርገዋል ሲሉም ከሰዋል። ቡድኑ ብዙውን ጊዜ በእነዚህ ክሶች ላይ አስተያየት አይሰጥም። ከብሉ ናይልና ዳርፉር በተጨማሪ 3 የኮርዶፋን ግዛቶች ሰሜን ምዕራብና ደቡብ ኮርዶፋን ከጥቅምት 25 2025 ጀምሮ በጦር ኃይሉና በአርኤስኤፍ መካከል ግጭት ተስተውሏል። በተባበሩት መንግስታትና በዓለም አቀፍ ደረጃ ግምቶች መሰረት ሱዳን ከኤፕሪል 2023 ጀምሮ በጦር ኃይሉና በአርኤስኤፍ መካከል በተደረገ ጦርነት በ10 ሺዎች የሚቆጠሩ ሰዎች ሞተዋል እና ወደ 13 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። የሱዳን የእርስ በርስ ግጭት አሁንም ተጠናክሮ የቀጠለ ሲሆን ጀነራል አልቡርሃን ያቀረቡት የሰላም ጥሪ ተከትሎ አሁን ላይ ጭላንጭል የሰላም ተስፋዎች እየታዩ ነው። አሁን ላይም የሱዳን የሰላም ኃይሎች በአዲስ አበባ ስብሰባ መጀመራቸው እየተነገረ ይገኛል። በጦርነቱ የተቃወሙ የሱዳን የፖለቲካና የሲቪል ማህበራት ኃይሎች የሀገሪቱን የሰላም አማራጮች ለመምከር በአዲስ አበባ የሁለት ቀናት ስብሰባ ጀምረዋል። ስብሰባው የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብዱልፈታህ አልቡርሃን ያቀረቡትን የውይይት ጥሪና በሀገሪቱ ዘላቂ ሰላም ለማስፈን የሚቻሉ መንገዶችን ለመመካከር የተዘጋጀ ነው። በብሔራዊ ኡማ ፓርቲ መረጃ መሰረት ስብሰባውን ያዘጋጁት ከሱዳን ጦርም ሆነ ከፈጥኖ ደራሽ ኃይሎች ጋር ወገንተኝነት ያልያዙ የፖለቲካና የሲቪል ኃይሎች ናቸው። በውይይቱ የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የለውጥና ዲሞክራሲ ኃይሎች ጥረት የህዝባዊ ኮንግረስ ፓርቲና የኡማ ፓርቲ ተሳትፈዋል። የውይይቱ አጀንዳዎችም ዘላቂ ሰላምን ለማስፈን የሚያስችሉ ሀገር አማራጮች፣ የውጭ አደራዳሪዎች ሚናና አልቡርሃን ያቀረቡት የሰላም ውይይት ጥሪ መሆናቸው ተገልጿል። በተያያዘ የሱዳን የውጭ ጉዳይ ሚኒስቴር ሙአዲን ሳሊም ሁሉንም ወገኖች ያሳተፈ አጠቃላይ የፖለቲካ ውይይት ለማስጀመር ግንኙነቶች እየተደረጉ መሆኑን መግለጻቸው ተዘግቧል።
በቀጣይ መረጃ ለጦርነት በርካታ ቢሊዮን ብሮችን በማውጣት እየተዘጋጀ የሚገኘው ህወሓት አሁንም በርካታ መሳሪያዎችን በኤርትራ በኩል እያስገባ እንደሚገኝ የተገለጸ ይገኛል። ህወሓት ከግብጽ እየተላኩለት በኤርትራ በኩል የሚያስገባቸው መሳሪያዎች አሁንም መቀጠሉን የገለጹት ምንጮች አሁን ደግሞ አዲስ አበባ መድረስ የሚችል የስለላ ድሮን ማስገባቱን እየገለጹ ናቸው። ህወሓት እነዚህን ድሮኖች በአንዳንድ አካባቢዎች ለስለላ እየተጠቀመባቸው እንደሚገኝ ከዚህ ቀደም መዘገቡ የሚታወስ ሲሆን አሁን እንዳስገባቸው የተገለጹ ድሮኖች እስከ አዲስ አበባ መብረር የሚችሉ በመሆናቸው ከፍተኛ ትኩረት ስበዋል። የህወሓት ፖለቲኮ ሚሊታሪ ቡድን ኢትዮጵያን ለመውጋት በግብጽ አቅራቢነት በሻዕቢያ አስተላላፊነት በተለያዩ ማዕከላት ከዝኗቸው የነበሩ ስትራቴጂካዊ የጦር መሳሪያዎችን ከተለያዩ የጦር መሳሪያ ማዕከላት በማውጣት በተለያዩ ቦታዎች ቅጠል፣ ጭድ፣ ሸራ፣ እንጨት አልብሶ ለመደበቅ እየሞከረ ሲሆን 24/7 አየር ላይ በሚቀዝፉ ረቂቅ የደህንነት ስለላና ቅኝት ድሮኖች ብሎም በሰላም ወዳዱ ህዝብ የደህንነት መረጃ በመታገዝ በተለያዩ አካባቢዎች ተበታትነው የሚገኙ የህወሓት መሳሪያዎች ወደ አመድነት የመቀየር ስራውም ተጠናክሮ ቀጥሏል የተባለው ከህዝብ አይን የተሰወረ አንዳችም ነገር የለም እየተባለ ሲሆን ህዝቡ አስተማማኝ መረጃ የመስጠት ተግባሩን አጠናክሮ ከመቀጠል ባሻገር የጥፋት ቡድኑ የጦር መሳሪያዎች ከሚገኙበት አካባቢዎች ራሱ ማራቅ ይጠበቅበታልም እየተባለ ይገኛል። በተመሳሳይ የህወሓት ኃይል ለግልና ቡድናዊ ጥቅሙ መሳካት ሲል በአውደ ግንባሮች ያሰማራቸው ታጣቂዎች ምሽጋቸውን በመልቀቅ ወደ ቤታቸው እንዲሄዱ ወይም አፈሙዛቸውን ወደ ጥፋት ኃይሎች ሊያዞሩ ይገባል የሚል ጥሪም ከአንዳንድ ለመንግስት ቅርብ ከሆኑ አካላት እየተሰነዘረ ይገኛል። ታዲያ ህወሓት በተለያዩ ቦታዎች ቅጠልና ጭድ እየሸፋፈነ መሳሪያዎችን እያስቀመጠ እንደሆነ እየተገለጸ ሲሆን በመንግስት እየተወሰደበት ባለው የድሮን ድብደባም እነዚህ መሳሪያዎች አሁንም ከጥቅም ውጪ እንደሆኑበት እየተነገረ ነው። በዛሬው ዕለትም በራያ አዘቦ ካላማጣ ወደ ራያ አዘቦ መንገድ ካራ አዲሻቦ ሩፋኤል ዱአልጋ ወደ ፀሐይ መውጫ አቅጣጫ ራያ አዘቦ ልዩ ስሙ ጋሳራ በተባለ ቦታ ከባድ የድሮን ድብደባ ተፈጽሟል። ህወሓት ከአራት ቀናት በፊት ከባድ መሳሪያዎችን በቅጠል ሸፍኖ አስቀምጧቸው እንደነበረ ምንጮች ገልጾ የነበረ ሲሆን የአሁኑ የድሮን ጥቃትም የህወሓት ካምፕን ኢላማ እያደረገ እንደሆነ ነው የተነገረው። በዚህም ህወሓት በርካታ መሳሪያዎችን እንዳጣና ከፍተኛ የሆነ ኪሳራ ውስጥ እንደገባም ተገልጿል። በሻረና ከተማና በተለያዩ የትግራይ አካባቢዎች በፌዴራል መንግስት የተካሄዱት ተከታታይ የድሮንና የተቀናጀ የአየር ጥቃቶች የህወሓትን ወታደራዊ አቅም ሙሉ በሙሉ በሚባል ደረጃ በማሽመልመል የጦርነቱን ሚዛን በከፍተኛ ሁኔታ ቀይረውታል። እነዚህ ኢላማዎችን የጠበቁ ከባድ ጥቃቶች ድርጅቱ ለረጅም ጊዜ ሲተማመንባቸው የነበሩት ግዙፍ የጦር መሳሪያዎች ከጥቅም ውጪ ያደረጉ ሲሆን በሂደቱም ከፍተኛ ተዋጊ የሰው ኃይል ክስረት አስከትለዋል። የህወሓት ኃይል የገጠመው ኪሳራ በመሳሪያና በሰው ኃይል ብቻ የተወሰነ አልነበረም። ይልቁንም ለጦርነት እጅግ ወሳኝና ስትራቴጂካዊ ናቸው ተብለው በጥብቅ ይዟቸው የነበሩትን ቁልፍ ምሽጎችና የጂኦግራፊያዊ ቦታዎች በሙሉ በአጭር ጊዜ ውስጥ ለመነጠቅ ተገዷል። በአሁኑ ወቅት የፌዴራል መንግስት እያንዳንዱን የክልሉን አየር ክልልና እንቅስቃሴ በመዳፉ ስር በማስገባቱ የህወሓት ኃይሎች የትኛውንም አይነት ወታደራዊም ሆነ ሎጂስቲካዊ እንቅስቃሴ ከፌዴራል መንግስት የክትትል እይታ ተሰውረው ማከናወን የማይችሉበት ደረጃ ላይ ደርሷል የተባለው የድርጅቱ የጦር መሳሪያዎች መውደምና የፌዴራል መንግስት ሙሉ የአየር የበላይነት ይበልጥ ጎልቶ የታየው ደግሞ በከፍተኛ አመራሮች ላይ ተጽዕኖ ፈጥሯል። ቀደም ባሉት ጊዜያት አነስተኛ ክስተቶች በተፈጠሩ ቁጥር እንኳን መግለጫ ለመስጠትና መረጃዎችን ለማስተላለፍ በፍጥነት ወደ ቢሮና ስቱዲዮዎች ሲያመሩ የነበሩት የህወሓት ጀነራሎች እና ፖለቲካ አመራሮች አሁን ላይ የጥቃቱ ቀጥተኛ ኢላማ ውስጥ በመግባታቸው ምክንያት በነጻነት መንቀሳቀስ እንደከበዳቸው ተረጋግጧል። ይህ ሁኔታ አመራሮቹ ከስራታቸው መውጣት እስኪሳናቸው ድረስ በከፍተኛ ጫና ውስጥ እንዲወድቁ ያደረገ ሲሆን ድርጅቱ ማዕከላዊ የእዝ ሰንሰለት ጠብቆ ምንም አይነት የተደራጀ እንቅስቃሴ ማድረግ ወደማይችልበት የመጨረሻ ደረጃ መድረሱን የሚያሳይ ትልቅ ማሳያ ሆኗልም እየተባለ የሚገኘው። በቀጣይ መረጃ አሜሪካ የኢራንን የንግድ አጋሮች ኢላማ ያደረጉ የኢኮኖሚ ማዕቀቦችን ሰኞ ዕለት ለመጣል ስትዘጋጅ እስካሁን ከተደረጉት ሁሉ እጅግ ከፍተኛው የፋይናንስ ጥቃት ብላ በጠራችው እርምጃ ኢራንን አስፈራርታለች። ኢራን በበኩሏ የምጣኔ ሀብት ጦርነቱ የሚቀጥል ከሆነ በባህረ ሰላጤው የሚካሄዱ የትኛውንም የነዳጅ ግብይቶች እንደምትዘጋ አስጠንቅቃለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴት ዛሬ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። አሜሪካ አሁን ለመጣል እየተዘጋጀች ያለችው የኢኮኖሚ ማዕቀብ እስላማዊ አብዮቱ እንደ አውሮፓውያን አቆጣጠር በ1979 ከተመሰረተ ወዲህ አጋጥሞት የማያውቅ ነው ተብሏል።
ቤሴንት በፋይናንሻል ታይምስ ላይ ሁለት በታተመላቸው ጽሑፍ ላይ ሰኞ ማለዳ አንድ ወሳኝ የኢኮኖሚ ጥቃት ይጀምራል፣ ይህም በአንድ ተቀናቃኝ ላይ እስካሁን ከተሰነዘሩት ሁሉ እጅግ የከፋ የፋይናንስ ጥቃት ነው ብለዋል። አሜሪካና ኢራን ለሳምንታት የተኩስ ልውውጥ ያላደረጉ ቢሆንም ለ6 ወር የዘለቀውን ጦርነት የሚያስቆም ተጨባጭ የሆነ ንግግር አላደረጉም። ሁለት የኢራን የደህንነት ኃላፊ አዲሱን የአሜሪካ የኢኮኖሚ ማዕቀብ የሚደግፉ አገራት በእስላማዊ ሪፐብሊክ ኢራን ላይ ጦርነት እንዳያውጁ እንቆጣጠራለን ሲሉ ዝተዋል። ኢራን በፐርሺያ ባህረ ሰላጤ የሚንቀሳቀሱ ነዳጅ ጫኝ መርከቦችን ኢላማ እንደምታደርግም ዝተዋል። ቤሴንት በፋይናንሻል ታይምስ ላይ ባወጣው ጽሑፋቸው ላይ ዝርዝር መረጃዎች ሳይሰጡ የኢራን ኢኮኖሚና የፋይናንስ ስርዓት ላይ በመሳተፍ የሚያባብሉ ያሏቸውን ፈሪ አገራትን አሜሪካ ኢላማ እንደምታደርጋቸውም አስታውቀዋል። ሰበር ዜና ኣብ ክልተ ዞባታት ትግራይ ኣብ ልዕሊ ንጹሃን ዜጋታት ዕላማ ዝገበረ ናይ ድሮን ደብዳብ ተፈጺሞሎም። ፌደራል መንግስቲ ኢትዮጵያ ሎም መዓልቲ ኣብ ልዕሊ ንጹሃን ሲቪላት እውን መጥቃዕቲ ዘውረደ ናይ ድሮን ደብዳብ ኣብ ክልተ ዝተፈላለዩ ዞባታት ትግራይ ፈጺሙ ዘሎም። ቀዳማይ መጥቃዕቲ ኣብ ዞባ ደቡብ ትግራይ ወረዳ ላይ ያዓዘቦ ብፍሉይ ቦታ ሽሙ ቆሸት ገነት ዝተባሃለ ናይ ሓረስቶት መንደር ህፃናት ኣብ ዝንቀሳቀስሉ ቦታ፣ ካልኣይ መጥቃዕቲ ኣብ ዞባ ሰሜን ምዕራብ ትግራይ ካብ ሽረ እንዳስላሴ ሕሊፊ ካብ ዝርከብ ኣብ ውሽጢ ማእኸል ከተማ እንዳባጉና ህፃናትን ሲቪል ማሕበረሰብን ኣብ ዝርከብሉ ህጹጽ ሰዓታት እውን ተኻይዱ። እዚ ስርዓት ኣብ ህዝቢ ትግራይ ካብ ገጽ ምድሪ ናይ ምጥፋእ ስትራቴጂ ብግሁድ ኣውጀሎ ዝበለዚ ዜና ትግራይ መዓልታዊ ናይ ድሮን ደብዳብ እንዳፈጸመ ብልዕሊ ንጹሃን ዜጋታት እውን ከቢድ እልቂትን ጉድኣትን የብጽሕሉ ይብል ሕዚ ዝወፀ ዜና። ሎሚ መዓልቲ ኣብ ክልቲኡ ከባቢታት ብዝተፈጸመ ዘይሰብኣዊ ናይ ድሮን ደብዳብ ዝበጽሐ ሰብኣዊን ዋታውን ጉድኣት ዝምልከት ዝርዝር ሓበሬታ ምስ ጭቡጥ መርትዖ ክቐርብ ምዃኑ እውን ምንጭ ዜና እዚ ሓቢሩ ኣሎ። እዚ ከምዚ ኢሉ እንዳሃለወ ድማ ካብ ትግራይ በዓል መውሊድ ምኽንያት